በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። ዓለም በኃጢአት ጨለማ ተውጣ የሰው ልጅ በተስፋ መቁረጥ በነበረበት በዚያ ዘመን የድነታችን ምክንያት የሕይወታችን መሰረት የሆነች እመቤታችን ቅድስት ድንግል ማርያም ግንቦት አንድ ቀን ተወለደች። የእርሷ ልደት ለኛ ልደታችን ነው። እነሆ ዛሬ በሰናፔ ቲዩብ ልደትሽ ልደታችን ነው የምንልበትን 13 ምስጢራዊ ምክንያቶችን ይዘንላችሁ ቀርበናል። እስከ ዝግጅቶቻችን ፍጻሜ አብራችሁን ትቆዩ ዘንድ እነሆ በልዑል እግዚአብሔር ስም ጋበዝናችሁ። አንደኛ፣ የሰው ልጅ የድል ቀን ስለሆነ የድንግል ማርያም ልደት ልደታችን ነው። አዳም በሰይጣን ተሸንፎ ከገነት በወጣ ጊዜ ተስፋ ቆርጦ ነበረ። የእርሷ መወለድ ግን ያ ተስፋ መፈጸም መጀመሩን ያሳየናል። የእርሷ መወለድ ሰይጣን የሚሸነፍበት ዘር መገኘቱን ስለሚያበስር ልደቷ ልደታችን ነው እንላለን። መጽሐፍ ቅዱስ እንዲህ ይለናል፣ የሴቲቱ ዘር የሰይጣንን ራስ ይቀጠቅጣል እንዲል ኦሪት ዘፍጥረት 3:15። ለዚህ ነው ታላቁ ሊቅ ቅዱስ ኤፍሬም ሶርያዊም ሲናገር ለአዳም ተስፋው አንቺ ነሽ እንዲል የድንግል ማርያም ልደት ልደታችን ነው እንላለን። ሁለተኛ፣ የጨለማ ዘመን ማብቂያ ስለሆነች እመቤታችን ቅድስት ድንግል ማርያም ልደቷ ልደታችን ነው። ከእርሷ ልደት በፊት ዓለም በኃጢአትና በሞት ጨለማ ውስጥ ነበረ። የእርሷ መወለድ ንጋት እንደ መውጣት ያሳየናል። ከንጋት በኋላ ደግሞ ብርሃን አለ። ብርሃኑም ክርስቶስ መሆኑን ያሳየናል። መጽሐፍ ቅዱስ በጨለማ የሄደ ሕዝብ ታላቅ ብርሃን አየ እንዲል ኢሳይያስ 9:2፣ ሊቃውንተ ቤተ ክርስቲያንም ቅዱስ ያሬድ ሲናገር የብርሃን እናት ንጋት ሆይ ሰላም ላንቺ ይሁን ይላል። ስለዚህ እመቤታችን ቅድስት ድንግል ማርያም ልደቷ ልደታችን ነው። ሶስተኛ፣ የመርገም ሰንሰለት ስለተበጠሰ የድንግል ማርያም ልደት ልደታችን ነው። በሔዋን ምክንያት የመጣብን መርገም በእርሷ መወለድ ተቀይሯል። የእርሷ መወለድ ለሴቶችም ሆነ ለወንዶች ሁሉ የክብርና የነጻነት ቀን ነው። ለዚህ ነው ቅዱስ መጽሐፍ ሲናገር አንቺ ከሴቶች መካከል ተለይተሽ የተባረክሽ ነሽ ይላል። ሉቃስ 1:42። አባ ሕርያቆስም ሲናገር በሔዋን ምክንያት የተዘጋ የገነት ደጅ ባንቺ ተከፈተ ይላል። ስለዚህ ለገነት መከፈት ምክንያቷ እርሷ ነችና የድንግል ማርያም ልደት ልደታችን ነው። አራተኛ፣ የመካኖች መጽናኛ ስለሆነች ወላጆቿ ሐናና ኢያቄም መካን ተብለው ሲናቁ ኖረዋል። የእርሷ መወለድ ግን መካንነትን ወደ ፍሬያማነት፣ ሐዘንንም ወደ ደስታ ቀይሯል። ስለዚህ የሁላችንም ተስፋና ደስታ ናትና የድንግል ማርያም ልደት ልደታችን ነው። ለዚህ ነው በአንደኛ ሳሙኤል ምዕራፍ 2:5 መካኒቱ 7 ወልዳለችና ተብሎ እንደተጻፈ ሐናና ኢያቄም ዛሬ ደስ አላቸው። ስለዚህ የደስታችን ምንጭ የሆነች እመቤታችን ቅድስት ድንግል ማርያም ልደቷ ልደታችን ነው። አምስተኛ፣ ዳግመኛ ለመወለዳችን ምክንያት ስለሆነች እርሷ ክርስቶስን ባትወልድ ኖሮ እኛ በጥምቀት የእግዚአብሔር ልጆች መሆን አንችልም ነበረ። የእርሷ ልደት ለሁላችንም የጸጋ ልጅነት በር ከፋች ነው። ስድስተኛ፣ የሰላማችንና የሰላም መሰረት ስለሆነች እመቤታችን ቅድስት ድንግል ማርያም ልደቷ ልደታችን ነው። በእግዚአብሔርና በሰው መካከል የነበረው የጥል ግድግዳ የፈረሰበት በእርሷ ልደት ምክንያት ነው። ሰማያዊው ንጉሥ በእርሷ በኩል መጥቷልና መጽሐፍ ቅዱስ በኤፌሶን 2:14 ላይ እርሱ ሰላማችን ነው ይለናል። ቅዱስ ዮሐንስ አፈወርቅም የእግዚአብሔርና የሰው መታረቂያ ድልድይ አንቺ ነሽ እንዲል እመቤታችን ቅድስት ድንግል ማርያም የሰላማችን ምንጭ ስለሆነች ልደቷ ልደታችን ነው። ሰባተኛ፣ እውነተኛዋ መቅደስ የተገኘባት እግዚአብሔር በሰው ላይ ለማደር የወደደበት ድንኳን የተተከለበትም ቀን ነው። የእርሷ ልደት የእግዚአብሔር ማደሪያ መዘጋጀት ነው። ለዚህ ነው መጽሐፍ ቅዱስ እግዚአብሔር ጽዮንን መርጧታልና እንዲል መዝሙር 131። ለዚህ ነው ሊቃውንት ሲናገሩ ዳግሚት ሰማይ ሁለተኛዋ ሰማይ እያሉ የሚናገሩት። ስለዚህ ዳግሚቷ ሰማይ ድንግል ማርያም ልደቷ
ልደታችን ነው። 8ኛ ምልጃና የቃል ኪዳኗ በረከት። በልደቷ ቀን የተገኘው ቃል ኪዳን ለሁላችን የድህነት ዋስትና ነው። ዝክሯን የዘከረ ሁሉ እንደሚማር ቃል ተገብቷልና። መዝሙር 44 ቁጥር 9 ንግሥቲቱ በቀኝ ትቆማለች ይላል። ለዚህ ነው በድርሳነ ማርያም ቃል ኪዳንሽ ለሁላችን ቤዛ ነው ተብሎ እንደተጠቀሰ እመቤታችን ቅድስት ድንግል ማርያም በመልጃዋና በቃል ኪዳኗ በረከት እንደምናገኝ እሙን ነውና፣ ስለዚህ የድንግል ማርያም ልደት ልደታችን ነው። 9ኛ የፍጥረት ሁሉ ደስታ የዓለም በዓል በመሆኑ እመቤታችን ቅድስት ድንግል ማርያም የተወለደችው ለአንድ ወገን ብቻ ሳይሆን ለፍጥረት ሁሉ ነው። ስለዚህ ልደታችን እንላለን። ለዚህ ነው ቅዱስ ሉቃስ በወንጌሉ ምዕራፍ 2 ቁጥር 10 ላይ ለሕዝብ ሁሉ የሚሆን ታላቅ ደስታ ብሎ የነገረን። ሊቁ ቅዱስ ያሬድም በልደታ ለማርያም ኮነ ፍስሐ፣ በድንግል ማርያም ልደት ፍስሐ ደስታ ሆነ ይለናል። ስለዚህ የደስታችን ምንጭ የሆነች ድንግል ማርያም እነሆ ልደቷ ልደታችን ነው። 10ኛ የትህትና ትምህርት ቤት በመሆኗ በእርሷ ልደት ትህትና እንዴት ከፍ እንደሚያደርግ ተምረናል። በልደቷ ቀን ትህትናን ገንዘብ እናደርጋለን። መጽሐፍ ቅዱስ እንዲህ ይለናል። ሉቃስ 1:48 የባሪያውን ትህትና ተመልክቷልና። ታላቁ ሊቅ ቅዱስ ኤፍሬምም በትህትናው እግዚአብሔርን ሳበች ብሎ እንደተናገረ እነሆ የትህትናችን ትምህርት ቤት ነችና ልደቷ ልደታችን ነው። 11ኛ የገነት ደጅ በመከፈቱ ምክንያት። የገነት ደጅ ለመከፈቱ ምክንያት በመሆኗ የድንግል ማርያም ልደት ልደታችን ነው። አዳም ካጣው ርስት ጋር የተገናኘበት መንገድ በእርሷ ልደት ተጀምሯል። የእርሷ ልደት የገነት መክፈቻ ቁልፍ መገኘት ነው። ለዚህ ነው በሕዝቅኤል 44 ቁጥር 2 ላይ ይቺ ደጅ ተዘግታ ትኖራለች፣ የእስራኤል አምላክ ገብቶባታልና ተብሎ እንደተጻፈ ሊቁ አባ ሕርያቆስም የገነት በር አንቺ ነሽ እንዳለ እመቤታችን ቅድስት ድንግል ማርያም የገነት በር ቁልፍ እርሷ በመሆኗ ልደቷ ልደታችን ነው። 12ኛ ቤተ ክርስቲያን ኩራትና መመኪያ በመሆኗ እመቤታችን ቅድስት ድንግል ማርያም ልደቷ ልደታችን ነው። ቅድስት ቤተ ክርስቲያን በልጆቿ ፊት የምትመካው በእመቤታችን ቅድስናና ልደት ነው። ልደታችን የምንለው የቤተ ክርስቲያን ልጆች ስለሆንን ነው። ለዚህ ነው በመዝሙር 86 ቁጥር 3 የእግዚአብሔር ከተማ ሆይ በአንቺ የተደረገው ነገር ድንቅ ነው እንዳለ፣ እንዲሁም ሊቃውንተ ቤተ ክርስቲያን የቤተ ክርስቲያን ውበቷ አንቺ ነሽ እንዲሉ እነሆ የቅድስት ቤተ ክርስቲያናችን ውበቷ እርሷ ስለሆነች ልደቷ ልደታችን ነው። 13ኛ የፍቅርና የአንድነት ምልክት በመሆኗ እመቤታችን ቅድስት ድንግል ማርያም ልደቷ ልደታችን ነው። ልደቷን ስናከብር በፍቅር በዝክር አንድ ሆነን በህብረት እናከብራለን። የአንድነትም በጋራ በረከትን ለሁላችን ያጎናጽፋልና ምሳሌ 19 ቁጥር 7 ላይ ለድሃ የሚራራ ለእግዚአብሔር ያበድራል ተብሎ እንደተጻፈ እንዲሁም ሊቃውንተ ቤተ ክርስቲያን እንደሚያስተምሩን በልደቷ ቀን ለተራቡ ያበላው ሁሉ ዋጋው አይጠፋምና እነሆ በዚህ የበዓል ቀን ፍቅርና አንድነትን እንላበሳለንና እመቤታችን ቅድስት ድንግል ማርያም ልደቷ ልደታችን ነው። ስለዚህ የእመቤታችን የቅድስት ድንግል ማርያምን ልደት ልደታችን ነው ብለን ስንናገር እነዚህን 13 አንኳርና ዋና ምስጢራት በማወቅና በመረዳት ነው። ውድ ኦርቶዶክሳውያን ከእመቤታችን ከቅድስት ድንግል ማርያም ልደታ ለማርያም ረድኤት በረከትን ያሳትፋችሁ። መልካም በዓል ይሁንላችሁ። በቀጣይ በሌላ መርሃ ግብር እስከምንገናኝ ድረስ ቸርን ሰንብት። አማላጅነቷ ፍቅሯ በእያንዳንዳችሁ ልብ ላይ ይንገስ። ይቆየን። አሜን።